ባለፉት ዓመታት በኢትዮጵያ የተደረሱ ሁሉም የሰላም ስምምነቶች እየፈረሱ ብቻ ሳይሆን ሌላ የጦርነት ድግስ እየደገሱ ስለመሆናቸው አንድ የአሜሪካ ተቋም አስታውቋል። ኢትዮጵያም በግብጽ ከበባ እየተፈጸመብኝ ነው የሚል ክስ እያቀረበች ነው። በአማራ ክልል የፌዴራል መንግስቱ ከፋኖ ጋር እያደረገው ባለው ውጊያ ምክንያት ከ600 ሺህ በላይ ህዝብ ስለመፈናቀሉም ተሰምቷል። በትግራይ ወጣቶች ያለ ፍላጎታቸው ወደ ወታደራዊ ማሰልጠኛ ተቋማት እንዲገቡ እየተደረገ ስለመሆኑም እየተገለጸ ይገኛል። የካይሮ ዩኒቨርሲቲ በአስመራ ቅርንጫፉን እንደሚከፍትም አስታውቋል። ክቡራትና ክቡራን፣ ይህ ኦንታይም ሚዲያ ነው። እነዚህ ለዛሬ የተመራረጡ ርዕሰ ጉዳዮች ናቸው። ኦንታይም ሚዲያን ሰብስክራይብ እያደረጋችሁ አብራችሁን ዝለቁ። ባለፉት ዓመታት በኢትዮጵያ ሰማይ ስር በሀገሬው ህዝብ ዘንድ እጅጉን እየተፈለጉና እየተናፈቁ ካሉ ነገሮች አንዱ ሰላም የሚባለው ነገር ነው። ሀገሪቱን እያስተዳደረ ያለው የብልጽግና መንግስት ግን የህዝብ ጥያቄ በሰላማዊ መንገድ ከመመለስ ይልቅ ጦር ማወዛወዝ ይቀናዋል። የፌዴራል መንግስቱ ጭር ሲል አልወድም ከሆነም ሰነባብቷል። በየክልሉ ያሉ ለህዝብ እንታገላለን የሚሉ ቡድኖችም ቢሆኑ ከጦርነት ውጪ ማሰብ ያቃታቸው ይመስላሉ። ስልጣናቸው ለማደላደል በሚያደርጉት ሂደት የህዝቡ ስቃይና መከራ ከቆብ አይቆጥሩትም። ከትግራይ እስከ አማራ፣ ከኦሮሚያ እስከ ቤንሻንጉል፣ እልፍ ሲልም ከኤርትራ እስከ ግብጽና ሶማሊያ የመግባቢያ ቋንቋው የጦር መሳሪያ ሆኗል። በዚህ ምክንያት ታዲያ በኢትዮጵያ ሰማይ ስር ሰላምን መፈለግ እጅግ አድካሚ አድርጎታል። የሀገሬው ህዝብ አሁን ላይ ከሚገባው በላይ የጦርነትን ወላፈን ተመልክቷል። በሀገሬው የነበረው ስካርም እየቀነሰ ነው። አሁን ላይ በሰላም ሰርቶ መግባት፣ ተንቀሳቅሶ መስራት፣ በሰላም ልጆቹን ማስተማር የአብዛኛው ኢትዮጵያዊ ፍላጎት ነው። ከከባድ ሸክም በላይ ከብዶት ያለ አናቱንም እያዞረው ያለው የኑሮ ውድነትም የጦርነት ሃንጎቨሩን አጥፍቶበታል። ነገር ግን ከፌዴራል እስከ ክልል ያሉ መሪዎች ለስልጣናቸው ለመረቀዘ ቂማቸውና ላላቸው ክምር ኢጎ ሲሉ በሚቀምሩት የተሳሳተ የፖለቲካ ቁማር ምክንያት ህዝቡ ሰላም ቢፈልግም አሁንም የጦርነት የከበሮ ድለቃዎች እየቀጠሉ ናቸው። ከ1922 እንደ አውሮፓውያኖቹ አቆጣጠር ጀምሮ የአሜሪካና የዓለም የውጭ ጉዳይ ፖሊሲዎች በትላልቅ ባለሙያዎች ተመርምረው ይፋ የሚደረጉበት ፎሬን አፌርስ የተባለ የአሜሪካ መጽሔት ኢትዮጵያን አስመልክቶ አንድ ሰፊ ትንታኔ ለዓለም በትኗል። ትንታኔው እንዲህ የሚል አርዕስት አለው። ዘ ዋር ኢን ኢትዮጵያ ኢዝ ናት ኦቨር። በኢትዮጵያ ያለው ጦርነት ገና አላለቀም ይላል። በሂላሪ ማትፈስ የተጻፈው የፎሬን አፌርስ ትንታኔ በዝርዝር ሲገለጥ ባለፉት ዓመታት በኢትዮጵያ የተፈጸሙ የሰላም ስምምነቶችና ድርድሮች አሁን ላይ ወደ ባሰ ችግር እያመሩ ነው ይላል። በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ ኢትዮጵያ መንበረ ስልጣን ከመጡ በኋላ እንኳን በርካታ የሰላም ድርድሮች ተደርገዋል ያለው ትንታኔው ከነዚህ ውስጥ በኤርትራ የነበረው ኦነግ ወደ ሀገር እንዲገባ የተደረሰው ስምምነት አንዱ ሲሆን በዛው ክረምት ከኤርትራ መንግስት ጋር የተደረሰውና ብዙዎች ዝርዝሩ የማያውቁት ስምምነቱም ያነሳል። በ2022 እንደ አውሮፓውያኖቹ አቆጣጠር ደግሞ በትግራይ የበርካታ መቶ ሺህ ህዝብ ህይወት የቀጠፈውና ሚሊዮኖችን ካፈናቀለው የትግራይ ጄኖሳይዳው ጦርነት በኋላ በደቡብ አፍሪካ ፕሪቶሪያም ዓለም የሚያውቀው የሰላም ስምምነት ተፈርሟል። ትንታኔው እነዚህ የተደረሱ የሰላም ስምምነቶች በሙሉ እየፈረሱ ናቸው ብቻ ሳይሆን ሌላ ትልቅ የጦርነት መንስኤ ሊሆኑ ከጫፍ ደርሷል ይላል። ከኦነግ ጋር የተደረሰው ስምምነት ፈርሶ አሁን ላይ መንግስት ከኦሮሞ ነጻነት ሰራዊት ጋር እየተዋጋ ነው። ከኤርትራ ጋር ተደርሶ የነበረው ስምምነትም ትግራይን በጋራ ካወደሙ በኋላ አሁን ላይ እርስ በርስ ጦር ሊማዘዙ ከጫፍ ደርሷል። በፕሪቶሪያ የተደረሰው የሰላም ስምምነት ደግሞ እስካሁን ድረስ የሽግግር ፍትህ አንድም እርምጃ ባልተጀመረበት፣ ተጠያቂነትን ባልሰፈነበት፣ በጦርነቱ ከቀያቸው የተፈናቀሉ ዜጎችም ወደ ቀያቸው ባልተመለሱበት ስምምነቱ ፈርሶ ሌላ አዲስ ጦርነት እንዳይቀሰቅስ ትልቅ ስጋት ደቅኗል ይላል። የፎሬን አፌርስ ትንታኔ ሲቀጥል እንዲህ ይላል። እርግጥ ነው በኢትዮጵያ ሰማይ ስር እጅግ በርካታ ውስብስብ ችግሮች አሉ። ነገር ግን ችግሮቹ የማይፈቱ አይደሉም ይላል። ሁሉም በቀላሉ ሊፈቱ የሚችሉ ናቸው ይላል። የትግራይን ብቻ ብንወስድ እንኳን ለመፍታት እጅግ ቀላል ነው። የፕሪቶሪያው ስምምነት ወደ ተግባር ማስገባት ብቻ የሚፈታ ነው ይላል። ነገር ግን ለዚህ ትልቅ ቁርጠኝነት ይጠይቃል ብሏል። በሁለቱ ወገን ያሉ መሪዎች ለሰላም ዝግጁ ከሆኑ የትግራይን ችግር በቀላሉ መፍታት ይቻላል ይላል።
በሂላሪ ማትፈስ የተጻፈው የፎሬን አፌርስ ትንታኔ የኢትዮጵያ መሪዎች ኢትዮጵያን አሁን በያዙበት መንገድ ከቀጠሉ ሀገሪቱ ዳግም ወደ ሌላ አስከፊ ጦርነት ልትገባ ትችላለችም ሲል ያስጠነቅቃል። ትንታኔው ስለ ፕሪቶሪያው ስምምነት ትግበራ ያለውን ምልከታ በገለጸበት አንቀጽ ላይ ደግሞ ትግበራው እጅግ የዘገየ በበርካታ የትግራይ ተወላጆችም በፍትህና ተጠያቂነት ጉዳይና ተፈናቃዮች ባለመመለሳቸው ትልቅ ቅሬታ ፈጥሮ እንደሚገኝ ይገልጻል። ትንታኔው ሲቀጥል ይህ ባለበት ሁኔታ የፌዴራል መንግስቱ ችግሮቹን ለማለስለስ ከመስራት ይልቅ ለማጋጋል እየሰራ ነው። በቁስሉ ላይ ሌላ ጨው ጨምሯል። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን በመሰረዝ ስምረት የሚባለውን የትግራይ ፓርቲ ጣቱን እንዲያስፈርም አድርጓል በማለት ይህም ሌላ ትኩሳት ስለመፍጠሩ መጽሔቱ ያብራራል። በእርግጥ የትግራይ ህዝብ በጦርነቱ ደክሞታል። ኢቭን ዞ ዘ ትግራያን ፖፑሌሽን ኢዝ ታየርድ ባይ ዋር ይላል። ነገር ግን በህወሓት በኩል ግን ወደ ጦርነት የመግባት አዝማሚያ ሊኖር እንደሚችል ዘገባው ያስቀምጣል። ትንታኔው አክሎም የትግራይ ህዝብ ከ2022 የፕሪቶሪያው ስምምነት በኋላም ቢሆን ጥያቄዎቹ አልተመለሱም፣ ችግሮቹም አልተፈቱም ሲል በአጽንኦት ያስቀምጣል። የፎሬን አፌርስ ትንታኔ ወደ አማራ ክልልም ተሻግሮ ሀተታውን ይቀጥላል። በአማራ ክልል የፌዴራል መንግስቱ ከፋኖ ጋር እያደረገው ባለው ውጊያ ምክንያት እስካሁን ድረስ ከ600 ሺህ በላይ ዜጎች ስለመፈናቀላቸው ትንታኔውን ያሳያል። የፌዴራል መንግስቱና የአማራ ክልልን እያስተዳደረ ያለው የአማራ ብልጽግና ፋኖ እዚህ ግባ የሚባል ኃይል እንዳልሆነ እየተናገሩ ቢሆንም የፋኖ ኃይሎች ግን 80 በመቶኛው የአማራ ክልል መሬት በቁጥጥራችን ስር ነው ያለው እያሉ ሲሆን ከሰሞኑ ደግሞ አንድ ጀነራል በደፈጣ ውጊያ ስለመግደላቸው አስታውቋል። የፎሬን አፌርስ ትንታኔ ፋኖን ሲገልጸው የተማከለ አመራር የሌለው ግልጽ ዓላማውም የማይታወቅ ለድርድርም ለንግግርም የማያመች ኃይል ነው ይለዋል። ዘገባው ወደ ኦሮሚያ ሲሻገርም በኦሮሚያም ቢሆን ያለው ግጭት እስካሁን አልቆመም። በ2018 እንደ አውሮፓውያኖቹ አቆጣጠር የፌዴራል መንግስቱ ከኦነግ ጋር ውል ቢፈጽምም አሁንም ቢሆን የኦሮሞ ነጻነት ሰራዊት ትጥቅ ባለመፍታቱ ምክንያት አሁንም ጦርነት ላይ ናቸው። ኦላ የፌዴራል መንግስቱ ጦር በትግራይ ጦርነት ተጠምዶ እያለ ስምሪቱን ማስፋቱንና በርካታ አባላት ስለመመርመሩ ማስታውቋል። ትንታኔው ሲቀጥል ኢትዮጵያ በውስጧ ጉዳይ ብቻ ሳይሆን በአስቸጋሪ ጎረቤቶቿ ምክንያት እየተፈተነች ያለች ሀገር ናት ይላታል። ኢትዮጵያ ከኤርትራ ጋር የነበራት የአጭር ጊዜ ፍቅር ዳግም ወደ ውጥረት ተቀይሯል። የኢትዮጵያ የባህር ፍላጎት ለኤርትራ የሉዓላዊነት ስጋት ሆኖ መጥቷል። ለዚህም ኤርትራ ከሁሉም በኢትዮጵያ የሚገኙ የመንግስት ተቋሚዎች መስራት ጀምራል። ይህ በሚያስገርም ሁኔታ በትግራይ ጦርነት ወቅት ሲዋጋቸው ከነበረው ህወሓቶች ጭምር ያጠቃልላል ሲል ይገልጿል። በሌላ በኩል ደግሞ ታሪካዊ ጠላቴ በመባባል የሚታወቁት ግብጽና ኢትዮጵያ አሁን ላይ ግንኙነታቸው በአስጊ ደረጃ ላይ ደርሷል። በሚዲያ ከመዘላለፍም ባለፈ እስከ የጸጥታው ምክር ቤት እየተካሰሱ ይገኛሉ። ይህ ውጥረታቸው እስከ የሱዳኑ ጦርነትም ዘልቆ ገብቷል። ካይሮ የአልቡርሃንን መንግስት ስትደግፍ፣ አዲስ አበባ በበኩሏ የሐምዳን ዳጋሎ ኃይልን እያስታጠቀችና እየደገፈች ነው ይላል። የካይሮና የአዲስ አበባ ውጥረት ወደ ጦርነት የማደጉ ነገር ቢኖረውም ካይሮና አስመራ ግን በቀጥታ ወደ ጦርነት ከኢትዮጵያ ጋር ከመግባት ይልቅ በኢትዮጵያ ያሉ የታጠቁ ኃይሎችን በገንዘብ በመርዳት ሊመርጡ እንደሚችሉ ይጠቁማል። በተለይም አስመራ ለዚህ ስራ የተካነችበት ነው ይላል። እነዚህን ተደማምረው በኢትዮጵያ ከሰላም ይልቅ የጦርነት አንቴናዎች ጎልተው እየታዩ ስለመሆናቸው በመግለጽም ትንታኔውን ቋጭቷል። ከዚህ ጋር ተያይዞ ግን የኢትዮጵያ የውጭ ጉዳይ ኢንስቲትዩትም በግብጽ ላይ አዲስ የክስ መዝገብ ይዞ ብቅ ብሏል። እየተከበብኩኝ ነው የሚል የክስ ዶሴ በግብጽ ላይ አሰምቷል። ከ3-4 ዓመት በፊት ኢትዮጵያ ከሁሉም ጎረቤቶች ጋር በመሆን የትግራይ ህዝብን በመክበብ ታሪክ የማይረሳው ግፍ ፈጽማለች። ዛሬ ግን ለራሷ በግብጽ ከበባ እየተፈጸመብኝ ነው ማለት ጀምራለች። ኢትዮጵያ ግብጽ እነ ኤርትራ፣ ሱዳንና ሶማሊያ ጋር በመሆን በግልጽ የስትራቴጂ ከበባ በመፈጸም ኢትዮጵያን ለማጥበብ እየሰራች ነው ስትል ከሳለች። ይህ ከበባ ከአስመራ ከፖርት ሱዳንና ከመቃዱሾ ጋር በመሆን ኢትዮጵያ የባህር በር እንዳታገኝ እየሰራች ነው የሚል ክስ የያዘ ጽሑፍም በኢትዮጵያ የውጭ ጉዳይ ኢንስቲትዩት ድረገጽ ላይ ተለጥፏል። በእርግጥ የግብጽና የኤርትራ ግንኙነት ወደ ከፍተኛ ደረጃ እየተሸጋገረ እንዳለ
በቂ ማሳያዎች አሉ። የግብጽ ሰዎች በየሳምንቱ አስመራ መመላለስ ስራቸውን አድርገውታል። በተለይም ደግሞ በትናንትናው ዕለት የተሰማው ዜና የሁለቱ ሀገራት የደረሱበት ደረጃ ለማሳየት የተደረገ ይመስላል። ግብጽ በኤርትራ የዩኒቨርሲቲ ቅርንጫፍ ለመክፈት ወስናለች። የግብጽ ከፍተኛ የዩኒቨርሲቲዎች ምክር ቤት የካይሮ ዩኒቨርሲቲ ቅርንጫፉን በአስመራ ለመክፈት መወሰኑን ተገልጿል። በኤርትራ የነበረችው አንዲት ዩኒቨርሲቲ የዘጋው ፕሬዝዳንት ኢሳያስ አፈወርቂ የግብጽ ዩኒቨርሲቲ ቅርንጫፍ ምን ሊያደርገው ይሆን የሚለው ጥያቄ የሚታይ ሆኖ ግብጽ ግን ይህንን ይፋ አድርጋለች። ይህ በእንዲህ እንዳለ በትግራይ በአንዳንድ አካባቢዎች እየተፈጸመ ያለውን ወጣቶች ያለ ፍላጎታቸው ወደ ጦር ሜዳ እንዲወርዱ እየተደረገ ያለውን አፈሳ እንዳሳሰባቸው በርካታ አካላት እየገለጹ ይገኛሉ። ጂኤስቲኤስ ከነዚህ አንዱ ነው። ሌላው ደግሞ በትግራይ የሚንቀሳቀሰው ሳልሳይ ወያኔ ፓርቲ አንዱ ነው። ፓርቲው ትናንትና ለሚዲያዎች በላከው መግለጫው ላይ ህወሓት እያካሄደ ያለውን አስገዳጅ ወታደራዊ አፈሳ እንዲያቆም የሚጠይቅ ነው። ይህ ወጣቶች ያለ ፍላጎታቸው የማፈስ ተግባር ህዝባችንን ለከፍተኛ ጭንቀት ዳርጎት ይገኛል ያለው ሳልሳይ ወያነ ይህንን በፖለቲካዊና በዲፕሎማሲያዊ ትግል እንዲቆም ለማድረግም እንደሚሰራ አስታውቋል። ፓርቲው በቅርቡ በህወሓት የተደረገው ውዝፍ መንግስትነት የመመለስ ተግባርም እንደማይቀበለውና እውቅና እንደማይሰጠው የገለጸ ሲሆን የብልጽግና መንግስትም በኃይል ወሮ የያዘውን የትግራይ መሬት ለማስመለስና እያደረገውን ያለውን የበጀት ክልከላ በጽኑ እንደሚቃወመው ሳልሳይ ወያነ ፓርቲ በመግለጫው አስታውቋል። ክቡራትና ክቡራን ይህ ኦንታይም ሚዲያ ነው። መሰል ትንታኔዎችና ትኩስ መረጃዎች ለማግኘት ቻናላችንን ሰብስክራይብ ማድረግ አይዘንጉ። ሰላም ለሰው ልጆች በሙሉ 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 ለሰው ልጆች በሙሉ